ፍቅር በናሆሜና በምሩ ልክ ትጠላላችሁ። ዛሬ ደግሞ ጽናት እንደተለመደው የበፊቷ ማንነቷ ተቀይሮ አሁን ነጭናጫና በትንሹ ነገር የምትቆጣ ሴት ሆናለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበልን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ የሆኑ እነሆ ጽናት ድራማ ይዘንላችሁ ቀርበናል። ኪብሮም ዛሬ ላይ አባቱን አግኝቶ በስልክ እያወራቸው ይገኛል። ታዲያ አባዬ ደህና ነህ ወይ? ስትመጣ እዚህ ያሉትን ልጆችንም ቤተሰቦችንም ታስተዋውቀኛለህ እያለው ነው። ይሄ ነገር ወደ የት እያመራ ነው ይመስለኛል። እንደኔ እይታ ግን የኪራ አባት የኪብሮምም አባት ነው። እሱ ቄጣም ከሆነ ይጠፋል፣ ሽልም ከሆነ ይገፋል ነውና ወደፊት የምናየው ይሆናል። ታዲያ ኪብሮምም ስልኩን እያወራ በነበረበት ቅጽበት ሰላይ የምትመስለዋ ሌና መታ ትሰማዋለች። ስትሰማውም ድንገት እሱ ምን ነው ምን ሆነሻል ችግር አለ ይላታል። አረ ምንም ችግር የለም አለችው እየተርበተበተች። ኦኬ ችግር ከሌለ እሺ ብሎ ቁጭ አለች አጠገቡ ቁጭ ስትልም ግራ ቢገባው ምን ሆና እንደሆነ ይመለከታት ነበር። እሷ ግን በጣም ገራሚ ሰው ነህ አለችው። እኮ እንዴት? አይ ለሴት ልጅ ያለ ክብር እጅግ በጣም ይለያል አለችው። አዎ እኔ ሴት ነው ያሳደገኝ። ስለዚህ ጀግናና ጠንካራ ሴት ትሁት የሆነች እናት አሳድጋኝ እንዴት ጥሩ አልሆንም። በእርግጥ ከሁሉም ሰው እለያለሁ ማለት አይደለም፣ ነገር ግን ሴትን ልጅ እበድላለሁ የሚለው በፍጹም እኔ ጋ የለም ይላታል። እሷም በእውነት አንተ ትለያለህ አለችው። የዘፈን ዳርዳሩ እስክስታ ነው ይላሉ አበው። ስለዚህ ይሄ ዳርዳር የሚባለው ነገር ወደ ፍቅር እንዳያመራ ያዝ አድርጉልኝ ወገን። ሆኖም ግን ሊና ወዲያውኑ ተነስታ ጥለው ትወጣለች። ጽናት መጣች። ጽናት ደብሯታል። እጅግ ውስጧ ተከፍቷል። ትናንትና የነበረው ፈገግቷ ዛሬ ላይ ተነፍጋለች። ነገር ግን ኪብሮም ጽናት ምሳ በላሽ ይላታል። አይ አልበላውኝም ቤቢም አላለኝም አለችው። እኮ ለምን ሲባል በቃ እኔ እንጃ አንተስ በልተሃል ላቀርብልህ አለችው። እኔ እንኳን በልቻለሁ የት በላህ ስትለውም ሰኒ ጋር በልቻለሁ አለ። አሁን ነው ጨዋታው የደራው። ጽናትም የትናንትናውን የኪራን ፍቅሯን እያስታወሰች ሆንም ባይታወቅም አቀረቀረች። ታዲያ ይህን የተመለከተው ኪብሮም በይተነሽ ምግብ አምጭማ ያለበለዛ እኔ ላምጣልሽ ይላታል። አይ ይሄ በፍጹም አይሆንም እኔ ተነስቼ ያመጣለው አለችው። እሱም በይተነሺ ይላታል። ተነስታ ወደ ኩሽናም ሄደች። ወደ ኩሽና ስትሄድ ኪብሮ አይ ጽናት ፈተናሽ የበዛ ልጅ እንደው ምን ይሻልሻል አለ። እጅግ ትሁትና ለሴት ልጅ ሩህሩህ ከመሆኑ የተነሳ የሴቶችን መገፋት የማይወደው ኪብሮም የጽናት ማዘን እጅግ ልቡን ሰብሮታል። ታዲያ እመቴ ጽናትም ኩሽናዋ ስትገባ ትልቅዬ ድመት እቤት ገብታለችና ያቺ ድመትም ቅርጥፍ አድርጋ የተሰራውን ምግብ በልተዋለች። ጽናት ድስት ብትፈልግ ድስቱም የለም፣ ጭራሹን ከነ ድስትም የለም። አይኗንም ወዲያና ወዲህ ብታንከራትተው ብትቃኘው ዙሪያ ኩሽናውን ብትመለከት የድስት ዘር የሚባል ድራሹ የለም። ሊና ወዲያውኑ ትመጣለች። ሊና እርቦኛል እኮ ጽናት ምን ሆነች ነው ትላታለች። እንዴ ድስቱ የታል አለቻት። እኔ ምን አውቃለሁ እኔ እንጃ አለችው። ያንን ድስት ደግሞ ወዴት ወሰደችው? እሷው ትሆናለች ወሰደችው። የት ናት አለች ጽናት። አይ አላየዋትም አለች። በቃ ሂጅልኝ ከዚህ አለቻት። ሌናም እሺ ብላ የጽናትን ብስጭት ስትመለከት ብስጭቷ ላይ ብስጭት ላለመጨመር እሺ ብላ ወጣች። ነገር ግን ያቺ ውርዬ ትልቋ ቤቲ ክላሷ ውስጥ ድስቷን ይዛ ሳህኖቿን ጎዝጎዝ አድርጋ እግሮቿን አጣጥፋ ቅርጥፍ አድርጋ በልታታለች። ሊና ወደ ክላሷ ስትሄድ ድስቱ ከነ ግርማ ሞገሱ እዛው ቁጭ ብሎ ታገኘዋለች። አንቺ አበስክ ገበርኩ ትላታለች። ማስመሰልን የተካነችው ውርዬ ቤቴልሄም እየተቁለጨለጨች አይኗን እንደ ጉሬዛ ወዲያና ወዲህ ታደርገው ነበር። ታዲያ ይህንን የተመለከተችው ሊና አንቺ እንዴት እንደዚህ ታደርጊያለሽ? ድስቱን አምጥተሽ እዚህ ጋር ተኮለኩያለሽ ትላታለች። አዎ ጽናት እኮ እንዳትቆጣኝ ብዬ እርቦኝ አምጥቼ ብለው አለቻት። ሁለት እንጀራሽን ጥቅልል አድርገሽ ጉርስ ካደረግሽ በኋላ ደግሞ ድጋሚ ራበኝ ስትይ አታፍሪም ትላታለች። አልጠገብኩም አለቻት። አሳዛኝ በሆነና የህፃን አይን በሚመስል እየተቆለጨለጨች ስትመለከታት ሊና እንደው አንቺስ ምን ይሻልሻል?
እረ በስመ አብ ብላ ጥላት ትወጣለች። በያሁን ይሄን ድስትና ይህን ሳህን እዚህ ጋር አምጥተሽ እንድትኮለኩይው አይደለም አለቻት። ጽናት እንዳትቆጣኝ ውሰጅና መልሽው ስትላት ሌና ይሄ ይሻላል ከበላሽ ከቀረጠፍሽ በኋላም ጭራሽ ደግሞ ውሰጅ። አይ ውርዬ ሰራተኛም ቀጥራለች። በሌላ በኩል አያሸ ወይና የሆነ ፍቅር እዛ ጋር ሲቀጣጠል ይታያል። ኪብሮም እና ሰኒ ፍቅራቸው እየደራ ነው። ታዲያ ሄዶም በሩን ያንኳኳል። በሩን ሲያንኳኳም ወይዘሪት ሰኒ ክፍት አድርጋ ኪብሮሜ ትላለች። እሱም በፍቅር አይኑ እየተመለከታት ሰኒ ይላታል። ልታቅፎ ስትፈልግም አያያያይ የለም የለም ብሎ ገፍተር ያረጋታል። ምን ሆንክ ብላ ፀሐይ እንደመታት አበባ ኩርሽም ስትል አይደለም እኮ ብሎ ያቺ የምታብረቀርቀዋንና ቀይ ፍም አበባ ውጥት አድርጎ ያሳያታል። እሷን በፈገግታ አበባዋን ትቀበለዋለች። ታዲያ አበባዋን ከተቀበለች በኋላ አሁን ማቀፍ ትችያለሽ ይላታል። ሰኒም አይደለ ይሄ አይበቃኝም አለችው። አዎ ብዙ አበባዎች አሉኝ፣ ነገር ግን አንዳንድ እያልኩ አምጥቼ ልሰጥሽ ፈልጌ ነው ይላታል። በፈገግታ የታጀቡና ፍቅር እንደ ሳት ሲቀጣጠል የምትመለከቱት ኪብሮምና ሰኒ ይተቃቀፋሉ። ታዲያ ወደ ውስጥም አብረው ይገባሉ። ቤታቸው እጅግ ሞቅ ብሏታል። የደስታ ፀሐይም ከፊት ለፊታቸው ወጥታለች። ነገር ግን ፊልማቸውን ከፍተው እየኮመኮሙ በነበሩበት ቅጽበት ነበር የሰኒ እንባ ከሰማይ እንደሚወርድ በረዶ ዱብ ዱብ ያለው። ይህን የተመለከተው አፍቃሪ ልብ አልቻለም እና እየተንሰፈሰፈ ሰኒዬ ምን ነው ፊልም እኮ ነው ይላታል። ታዲያ ሰኒም ግን ታሳዝናለች አይደል አለችው። የኔ ሞልቃቃ አዎ ታሳዝናለች፣ ግን እኮ ፊልም ነው። እኔ እኮ አንቺ እንደዚህ አይነት ሴት አይደለሽም ብዬ ነበር የማስበው። እቺ ሴት እኮ አትገልጽሽም ይላታል። እኮ እኔ ምን አይነት ሴት ነኝ አለችው። ያችን ፍቅር ጠንካራ የሆነውንና ጀግና የሆነውን መስበር እንደሚችል ከሰኒ እንረዳለን። ሰንዬ ኮምሽሽ ብላ እጅ ሰጥታለች። ታዲያ ያችን ሴት ኪብሮም አላውቃትም፣ አንቺ ጠንካራ ሴት ነሽ፣ በፊልም አይደለም በእውና ለምታለቅሽ አይመስለኝም ይላታል። ኧረ እባክህ ተው እንጂ ብላ እቅፍ ታደርገዋለች። አይኖቿንም እየጠራረገ በዝምታ ከንፈሯን በእጁ ጫን ያደርግበታል። ይህን የነበረ ወይ ፍቅር ከዚህኛው ሮማንቲክ ወጣ እንበልና እስኪ ጭቅጭቅ ወደ በዛበት ወደ እነ ጽናት መንደር እንሄድ። ጽናትና ኪራ ዛሬም ፍቅራቸው ቀዝቅዟል። ታዲያ ይኸውላችሁ ጀርባዋን ስታዞር ብላ ተኝታለች። አይኖቿን ጣራ ላይ ሰክታ ኪራን ላለማየት ስትል ጽናት እየተቆለጨለጨች ነው። ኪራም እናቴ እማዬ እያለ ማባበሉን ቀጥሏል። ነገር ግን ሴት ልጅ ካመረረች በግ ከበረረች ነውና እሜቴ ጽናት አምርራለች። ኪራን ማየትም አልፈለገችም። እንደውም እማዬ እናቴ ሲላት አቤት ማለት ጀምራለች። አቤት ስትለው ሰውነቱን ሸከከው። ምክንያቱም ወይዬ ሲባል ነው አይነበረው። ኪራ ይችንን አቤት አብዝቶ አይወዳትም። ድሮ እኮ አቤት አይደለም ምትኝ ወይዬ ነው ምትኝ እናቴ፣ ኧረ እባክሽ ወደ ራስሽ ተመለሽ ብሎ ሊያባብላትም ሞከረ። እስኪ እንደ ድሮ የሆነ ነገር አውሪኝ፣ አባትሽ ከነገሩሽ ታሪክ አንዳንድ ነገር ንገሪኝ ይላታል። እሷም ባይዋጥላትም እሺ ብላ ልትነግረው ፈለገች። ነገር ግን ፊቷን ዘወር አድርጋ ነበር እየነገረችው የነበረው። ኪራ ደግሞ ይችን አልፈለጋትም። የድሮዋን ሮማንቲክ ነው የፈለገው። እቅፍ አድርጋ እጆቿን ፀጉሩ ውስጥ አድርጋ እየደባበሰች እንድትነግረው እንደ ሕፃን ልጅ እሽሩሩ አባቢ እየተባለ እንደሚተኛው እንደዛ ነበር የፈለገው። ዳሩ ዛሬ ላይ ጠሮበታል። ጽናትም አሻፈረኝ ብላ የራስ ጉዳይ እንደውም አልነግርህም ብላ ፊቷን አዞረች። ፊቷን ስታዞርም ኧረ ተይ እናቴ ግድ የለሽም ብሎ የማጸናት ነበር። ከሄደ በኋላ ምን ያደርጋል። በሌላ በኩል መቼም የነ ጽናት ቤት ሳያጣምር አይለቅምና ቅዱስ ሊናን ሳያፈቅራት አልቀረም። በሌሊቱ የማለዳ ወፍ ይመስል ዝማሬ እንደሚያሰማ ሁሉ እሱም መጥቶ የበሩን ደውል ደውሏል። ታዲያ ሊናም አይኖቿን እያሻሸች በር ለመክፈት ተነስታ ወጣች። ኧረ እንደው ምን ይሻለኛል፣ እንዴት አሁን ትመጣለህ ብላ በሩን ከፍታም እንዴ ምን አደረኩ? እንዴት በሌሊት ትመጣለህ? የኔ ብጤ ሳይጸዳዳ ትለዋለች። ቅዱስም ያፈቀረ ልብዳ ነውና ግልጽ አድርጎ ባይናገርም እዚህ ቤት እንድትውጭ ፈልጋለሁ፣ ቤት ተከራይቼልሻለሁ ይላታል። እየሆነ ያለው ነገር ግራ ቢያጋባት አለችው። አዎ ቤት ተከራይቼልሻለሁ አላት። እሷም አምና መቀበል አቃታት። አይ እኔ ቤት ብትከራይልኝም ስራ ሳይኖረኝ መውጣት አልፈልግም አለችው። እሱ ግን
ስራ እስኪኖርሽ ድረስ ከፍዬልሻለሁ ይላታል። ባይዋጥላት ግራ እየተጋባች በፍጹም ይሄን ነገር አላደርገውም ማለት የእነ ጽናት ቤት የጣፈጣት ይመስላል። አዎ እናቴ ትርምስና ፍቅር የሞላበት ቤት እንዴት ተትቶ ይኬዳል? ሌላው ደግሞ የእግር እሳት የሆነው የምሩና የናሆሚ ፍቅር ነው። የምሩና የናሆሚ ፍቅር እንደ ምሽት ጨረቃ እንደ ማለዳ ፀሐይ ፈክቶ ቢታይም የልጅ እጦት ግን ጨለም እያደረገው ይገኛል። ማለዳ ማለዳ ተነስታ ወፎች በዝማሬ ሁሉንም ሰው እንደሚቀሰቅሱ ዶሮ 9 ሰዓት ኩኩ እንደሚለው እናቱ ሁሌም ልጅ ልጅ ማለታቸውን አልተው። ዛሬም የተለመደውን ልጅ ማለታቸው ስለማይቀር እንደሚመጡ ናሆም ለምሩ ነግሯታል። ታዲያ ምሩም እንዴት ቀድመህ አልነገርከኝም የማዘገጃጀውን እያለች ናሆሚን ትቆጧለች። ናሆሚም ግድ የለሽም የሩቅ እንግዳ አይደለም የሚመጣው እማዬ እኮ ናት ይደርሳል ይላታል። እሷም እሺ ብላ በሀሳቡ ተስማምታ አቤት ደስ ሲል ፍቅራቸው እጅግ ያስቀናል። እሺ ብላ በሀሳቡ ተስማምታ ጠዋት ማለዳ ትራስ አሳቅፈው ተነስታ ቤቷን ጉድ ጉድ ብላ ታሰናዳለች። ጀግና ሴት ለባሏም ዘውድ ናት፣ ለቤቷም ውበት ናት እንደሚባለው ምሩ ለቤቷ እጅግ ውበትና ድምቀት የሆነች ለትዳሯ እጅግ ማራኪ የሆነች ሴት ናት። ታዲያ እች ሴት ልጅ በማጣቷ ምክንያት ጀንበር ብታዘቀዝቅባትም ነገር ግን የኑሃሜ ፍቅር እንደ ሻማ እያበራላት ይገኛል። እናቱም በማለዳ ይመጣሉ። ታዲያ ማለዳ ላይ መጥተው ቡና ተቀራርቦ እማዬ እያለች ምሩ በትህትና እያስተናገደቻቸው ነበር። ያንን የተለመደ ጥያቄያቸውን ቀጠሉ። አሁንም የልጅ ጥማት ነው። ኧረ እግዚኦ ነው እናንተ ልጅ እንዴት አትወልዱም እያሉ ጭቅጭቃቸውን ቀጠሉ። ምሩም ገና እኮ እናስብበት ብለን ነው አለች። ልጅ ለመውለድ ማሰብ አያስፈልግም። ወዮ ቀጭን ትዕዛዝ ነው የዛሬው ደግሞ የተላለፈባት። አይ ምሩ አረ ልጅ ለመውለድ ይሄ ሁላ ነገር አያስፈልግም። ፈጣሪ ነው ልጅ የሚሰጠው። ፈጣሪ ለሚሰጠው የእናንተ ማቀድ ምንድን ነው ይሏታል። ታዲያ ምሩም ኩምሽሽ ብላ የምታረገው ግራ ቢገባት እናቱን ላለማሳዘን ወሬ ለማስቀየስ ብትሞክርም አልተሳካላትም። እናት የልጅ ጥማታቸው አሁንም እየጨመረ መጥቷል። ልጃቸው ጋር ስልክ ደውለውም የት ነህ ይሉታል። እሱም እየመጣው ነው እኔ 5 ደቂቃም አልቆይም ይላቸዋል። ቡናውንም ጣዱት ሻዩንም ጣዱት ይላል። ፍቅር ያሰከረው ናሆም ቡናም ሻይም ባንዴ ሊጠጣ ፈልጓል። እናቱ ግን እዛ ጋር ሰብስበው የሚጠብቁት የልጅ ጥማታቸውን እንዲያረካላቸው ነው። እሱ ይሄንን መቻወቀ ምሩ በጭንቀት ውስጥ ነው ያለችው። በሌላ በኩል ውርዬ ቤቲ ሄዳ ከነኪራ አልጋ ላይ ጉብ ብላ ቁጭ ብላበታለች። ታዲያ ይህንን የተመለከተችው ጽናት ግራ ቢገባት በፍቅር ልታናግራትም ሞከረች። ውርዬ ግን እየተጉረዘረዘች ማስመሰሏን ቀጥላለች። እኔ ኪራን ሳላገኝ አልሄድም፣ ኪራን ፈልጋለሁ ብላ ትናገራለች። ጽናት እባክሽ ቤቲ ልለምንሽ ማስመሰሉን አቁሚ፣ ተሸንፍ ያለው ነገር ግን ባክሽ እዚህ ቤት ሂጂ ትላታለች። አልሄድም፣ የትም አልሄድም አለቻት። እኮ ምን አለበት ሂጂልኝ ስትላት የት ነው የሚሄደው? እናትሽ ጋር። እናቴ ጋር እኔ እኮ አልሄድም ብዬ እምቢ አላልኩም፣ ኪራ አብሬሽ አልሄድም ብሎኝ ነው እንጂ አለቻት። ወይ ጉድ! የሰው ነገር እየተመኙ ወደ መጋባት። አይውርዬ እናት ይህንን ስትሰማ እሺ አሁን ለምን ግን አታይኝም ትላታለች። ኪራዬን ጥዬ አልሄድም ተነሽና ውጭልኝ አለቻት። ንዴቷ ገንፍሎ ጽናት ወዴት? ሳሎን ላይ ሂጂ፣ ኪራዬን ሳላገኝ ጧት አላየሁትም እዚህ አልወጣም አለች። ወይ ጥጋብ! ይህንን ስትሰማ ጽናት ተነሺ አሁን ውጭልኝ አለቻት። ትዕግስት ሲያልቅ ምዳ ነውና እንድትወጣ እጇን እያመለከተች ተነሽ ሳሎን ጋር ሂጂ አለቻት። ውርዬም ሳትወድ በግዷ ጉብ ካለችበት አልጋ ተነስታለች። ሌላ በኩል ቅዱስና ኪራ ተገናኝተዋል። ታዲያ ቅዱስና ኪራም ተገናኝተው እያወሩ የነበሩት ስለ ሊና ነው። ቤት ተከራይችላት ውጭ እያልኳት ነው ይለዋል። አይ እሷን ብቻ ሳይሆን እንደው በእናትህ እዛ ጋ ያለችውም ቤቴን ውሰድልኝ ይለዋል። አይ ውርዬን ከነተንኮሏ ማን ይፈልጋታል? አይ በፍጹም እኔ እሷንስ አልችልም እዛው በጸበልህ ይለዋል። ኪራ ከውርዬ መላቀቅ ፈልጓል። ቤቲ እጅግ አንገሽግሸዋለች። የትናንትናውን እንደ ፀሐይ ሲያበራ የነበረውን ፍቅሩን አደፍርሰው ዛሬ ላይ ጽልመት ውስጥ ገብቷል። በሌላ በኩል የሙጥኝ ብለው ከቤት የተቀመጡት የናሆሚ እናት አሁንም ልጅ እያሉ ነው። ታዲያ ምሩ አንገቷን ደፍታ ቀርቅራለች። ናሆሚም ገና አልመጣላትም። የምሩ ጭንቀት ምን ይሆን?
የናሆሚ እናትስ ልጅ የማይገኝበትንና እስካሁን ያልወለዱበትን ምክንያት እንዲነግሯቸው አፋጠዋል። ምሩ ትነግራቸው ይሆን ወይንስ ምን ይፈጠር ይሆን? በቀጣይ ክፍል የምናየው ይሆናል። ጤና ይስጥልኝ። ፍቅር ትርፍርፍርፍ ይበልላችሁ።